ሰላም ውድ የወንድ ቱቶሪያል ተከታታይ ቤተሰቦች እንደምን ቆያችሁ? ይህ የወንድ ቱቶሪያል ቻናላችን ነው። ይህን ቪዲዮ ይዤላችሁ የቀረብኩት ነው እንደማገለግል ግግስ ነኝ። ዛሬ በግሬድ 12 ሂስትሪ ኒው ካሪኩለም በቻፕተር 7 ፓርት 2 ቪዲዮ ተገናኝተናል። ከዚህ ቀጣይ በቻፕተር 7 ፓርት 3 ቪዲዮ ይህንን ቻፕተር ጨርሰን ወደ ቻፕተር 8 እንሄዳለን ማለት ነው። ሶ የዚህ ቻፕተር ሁለት ቪዲዮዎች ብቻ ይቀሩናል የዛሬን ጨምሮ ማለት ነው። እንግዲህ ዛሬ አፍሪካ ሲንስ 1916 በሚለው ቻፕተር ላይ የምናየው ስለ አፍሪካን ኢኮኖሚ አፍሪካ ከቅኝ ግዛት አገዛዝ ነፃ ከወጣ ኢኮኖሚክ ሲቹዌሽን ምን ይመስላል የሚለውን በዛሬ ቪዲዮአችን የምናይ ይሆናል። እንዲሁም ደግሞ ዓለም ላይ ከ1945 በኋላ የነበረው የሁለተኛው ጦርነት በኋላ የነበረው ኮልድ ዋር የተሰኘው ክስተት በአፍሪካ ላይ የነበረው ተጽዕኖ ምን ይመስላል የሚሉትን ጉዳዮች እናያለን ማለት ነው። ሶ የዚህ ቻፕተር 3ኛው ሌሰን 7.3 ኢኮኖሚ ኤንድ ሶሳይቲ ኢን ኢንዲፔንደንስ አፍሪካ ነፃ የሆነችው አፍሪካ አህጉር የነበራት ኢኮኖሚ እና ሶሳይቲ ምን ይመስላል የሚለውን እንይ። ዘ ኢኮኖሚክ ሲስተም ኢንሄሪትድ ባይ ኢንዲፔንደንስ አፍሪካን ስቴትስ ፖስ ሲግኒፊካንት ቻሌንጅስ ይለናል። እንግዲህ አፍሪካ ነፃ ከወጣች በኋላ ወይም ደግሞ መላ አፍሪካ ሀገራት ነፃነታቸውን ካወጁ በኋላ አብዛኞቹ ሀገራት ከፍተኛ የኢኮኖሚክ ቻሌንጅ ይገጥማቸው ነበር። አብዛኞቻቸው በከፍተኛ የዕዳ አዝቅጦ ውስጥ የቆዩበት እንዲሁም ደግሞ አሁንም ድረስ በከፍተኛ ሁኔታ ዕዳ ውስጥ ያሉበት ለብዙ ዕዳዎች እንዲሁም ደግሞ የነጮች ተጽዕኖ ስር እንዲወድቁ ያደረጋቸው በእነሱ ጥገኝነት ላይ እንዲወድቁ ያደረጋቸው ክስተቶች ብዙ ናቸው። ከዚህ ቀደም በነበረው ፓርቲ ላይ እንዳነሳው ለምሳሌ ፈረንሳይ ማንሳት እንችላለን። የፈረንሳይ ቅኝ ግዛት የነበሩ ሀገራቶች ሁለት አማራጭ ቀርቦላቸው ነበር። የመጀመሪያው እንግዲህ ነፃነታቸውን ፈልገው ለሚወጡ ሀገራት ቀጥታ ሙሉ ለሙሉ የፈረንሳይን እርዳታ በምንም አይነት ሚስ እንዳያገኙና ነፃነታቸው ብቻ እንዲሰጣቸው ወስና ነበር። ሁለተኛው ደግሞ በፈረንሳይ አስተዳደር ስር መቆየት የሚፈልጉና ከፈረንሳይ ማንኛውንም እርዳታ ማግኘት እንዲችሉ አይነት አማራጭ ቀርቦላቸው ነበር። ሶ እነዚህ ሀገራት በወሰኑት ውሳኔ ልክ በኢኮኖሚውም በሶሳይቲውም ሞር አፌክት እንዲሁም ቻሌንጅ የተደረጉበት ሁኔታ ነበር ማለት ነው። throughout the colonial period African economies were focused on producing raw materials for export while little effort was made to establish manufacturing industries ይለናል። አፍሪካ በቅኝ ግዛቱ በነበረችበት ጊዜ ወይም ደግሞ ቅኝ ተገዝታ በነበረችበት ጊዜ አፍሪካ ውስጥ የነበረው ኢኮኖሚክ ሲስተም ምን ነበር ስንል ፕራይመሪ ኢኮኖሚክ ሲስተም ነበር። ወይም ደግሞ እንደዚህ ለኢንዱስትሪ ጥሬ ዕቃ ምርት የሚሆኑ ሮ ማቴሪያሎችን ማምረት ላይ ያተኮረ ነበር። ምክንያቱም ወደ አውሮፓ ኤክስፖርት የሚደረጉና በአውሮፓ ኢንዱስትሪዎች ውስጥ ገብተው ማኑፋክቸርድ ነው ሊወጡ የሚችሉ ጉዶችን አግሪካልቸራል ጉዶችን እንዲሁም ደግሞ እነዚህ ሚነራሎችን እንዲሁም ሌሎች ናቹራል ሪሶርሶች ላይ ተኮር ያደረገ ኢኮኖሚክ አክቲቪቲ ነበር የነበረው። በተጨማሪ ነው በትንሽ መልኩ አውሮፓውያን ያው ለራሳቸው ኢኮኖሚ በማሰብ በአፍሪካ ውስጥ ያደርጓቸው የነበሩት ማኑፋክቸሪንግ ኢንዱስትሪ እንቅስቃሴዎችም አውሮፓውያን ለራሳቸው ተጠቃሚነት ያመጡት ይሄ ማኑፋክቸሪንግ ኢንዱስትሪ አፍሪካንን በተወሰነ መልኩ ጠቅሟታል። ሌላው this reliance on single cash crop products and mineral ores for European industries left African country vulnerable to fluctuations in world market prices of leading to economic crisis and political instability ይለናል። እንግዲህ ቀደም ብዬ እንደነገርኳችሁ አፍሪካ በዋነኝነት የምታመርት የነበረው ምንድን ነበር? ለአውሮፓ ኢንዱስትሪ እንዲሁም ደግሞ ለማኑፋክቸሪንግ ኢንዱስትሪ የሚሆኑ ሮ ማቴሪያሎችን ነው። በአግሪካልቸሩ ስናይ እንደ ካሽ ክሮፕ አይነት ፕሮዳክቶችን አምርተው ይሰጧቸዋል። ከዛ በተጨማሪ ደግሞ የተፈጥሮ ሀብቶችን ደግሞ እነዚህ ሚነራሎችን ደግሞ ማይን በማድረግ ለአውሮፓውያን አውቶ ይሰጡ ነበር ማለት ነው። The economic crisis faced by African countries in the 1980s and 1990s was a result of both the legacy of colonial misrule and external factors such as international debt and drought ይለናል። እንግዲህ አፍሪካ ከ1980ዎቹ እንዲሁም ደግሞ ከ1990ዎቹ አመታት ላይ በመናይበት ጊዜ በከፍተኛ ሁኔታ የኢኮኖሚ ቀውስ ገጥሟታል። ሶ ይሄ ኢኮኖሚ ቀውስ ከመጣው ከምን አንፃር ነው ስንል ሁለት ምክንያቶችን እንጠቅሳለን። የመጀመሪያው ቀድሞ የነበረው የዚህ የቅኝ አገዛዙ ኢፌክት ነው ማለት እንችላለን ወይም ደግሞ ሚስ ኮሎኒያል ሩሉ ነው ማለት እንችላለን። እንዲሁም ደግሞ ሁለተኛው ምክንያት ደግሞ ምንድነው? አፍሪካ ያለችበት የዓለም አቀፍ ተጽዕኖ ሌላው ችግር ሆኖባታል ማለት ነው። ማለትም መላ የአፍሪካ ሀገራት ያው መጠኑ ቢለያይም ሁላቸውም የወርልድ ባንክ እንዲሁም ደግሞ የሌሎች ሀገራት የነ ቻይና እና አሜሪካ ዕዳ በላያቸው ላይ ተሸክመው ቢንቀሳቀሱ በፖለቲካል ኢሹ ስላችሁ
Many African countries struggle to meet basic needs of their growing population with agricultural production declining in some cases ይላል። አብዛኞቹ አፍሪካን ሀገራት እንግዲህ የሚሰሩት ወይንም ደግሞ ማንኛውም የአፍሪካ አህጉር ዜጋን ስትወስዱ የሚሰራው የሚጥረው የሚግረው ምን ለማድረግ ነው? የዕለት ጉርሱን ለማሟላት እንዲሁም ደግሞ ቤዚክ ኒዶቹን ለማሟላት ነው። ልብሱን ምግብ መጠጥ እንዲሁም መጠለያዎቹን ለማግኘት ነው። ከዛ ባለፈ ለቅንጦት ኑሮ ብሎ የሚሰራ ወይንም ደግሞ ምርት የሚያመርት ከስንት አንድ የሆነ አፍሪካዊ ዜጋ ነው ልናገኝ የምንችለው። ሌላው while some countries like Botswana, Algeria, Gabon and Cote d'Ivoire achieved notable economic progress, others continue to face the challenges of absolute poverty, shaping their existence and hindering economic independence ይላል። አፍሪካ 1980ዎቹ እንዲሁም ደግሞ 90ዎቹ አመታት ውስጥ ባጋጠማት የኢኮኖሚ ክራይሲስ ምክንያት አብዛኞቹ ሀገራት የኢኮኖሚ ችግር ውስጥ ሲወድቁ እንዲሁም ደግሞ ብዙ ቻሌንጆች ሲገጥማቸው ከነዚህ አፍሪካን ሀገራት ውስጥ ግን እነ ቦትስዋና፣ አልጄሪያ፣ ጋቦን፣ ኮት ዲቫር በተሻለ መልኩ ከአፍሪካውያን ዘንድ በተሻለ መልኩ የኢኮኖሚ አፈጻጸም የነበራቸውና የነበረውን የኢኮኖሚክ ቻሌንጅ ተቋቁመው ማሳለፍ የቻሉ እንዲሁም ደግሞ ጥሩ የኢኮኖሚ ፕሮግረስ ማሳየት የቻሉ ሀገራት ናቸው ማለት ነው። ሌላው the performance of African countries fell short of the aspirations of anti-colonial leaders, highlighting the enduring struggle for economic development and independence on the continent ይለናል። የአፍሪካ ሊደሮች አሁን በምናይበት ጊዜ በወቅቱ የነበሩት አብዛኞቻቸው ፖለቲካል ኢንዲፔንደንስ ላይ ተኮር ያደረገ ስትራግል ነበር ያደርጉ የነበረው ወይም ደግሞ አፍሪካውያን በዋነኝነት ትኩረታቸው የነበረው በዛ ሰዓት ፖለቲካል ኢንዲፔንደንስ ላይ ነው እንጂ ኢኮኖሚካል ኢንዲፔንደንስ ላይ አልነበረም። በዛ ምክንያት አብዛኞቹ አፍሪካን ሀገራት ፖለቲካል ኢንዲፔንደንሳቸውን ካገኙ በኋላ ኢኮኖሚካሊ በአውሮፓውያን ላይ እንዲሁም በኤሽያን ካንትሪዎች ላይ ሪች በሆኑ ኤሽያን ካንትሪዎች እንዲሁም ደግሞ አሜሪካ ላይ ዲፔንድ ነው ለመቆየት ተገደዋል ማለት ነው። ሌላው የዚህ ቻፕተር አራተኛው ሌሰን the cold war and Africa ይለናል። ከ1945 እስከ 1990 የቆየው ዓለም አቀፉ የቃላት ጦርነት የምንለው ወይም ኮልድ ዋር የምንለው ቀዝቃዛው የዓለም ጦርነት ከአፍሪካ ጋር የነበረው ሪሌሽንሺፕ ምን ይመስላል? ኤሽያ ላይ የነበረው ሁኔታ ይረተናል። አረብ እስራኤል ዋር፣ ዘ ቻይኒዝ ሪቮሉሽን፣ ዘ ኮሪያን ዋር፣ ጃፓን ቬትናም ዋር አይተናል። አሁን ደግሞ አፍሪካ ላይ እንምጣና አፍሪካ ላይ የነበረው ተጻዕኖን ደግሞ እንየው። During the Cold War, Africa became a battleground for the rivalry between the United States and Soviet Union ይለናል። እንግዲህ በኮልድ ዋር ጊዜ ሁለት ሀያላን ኃይሎች ሱፐር ፓወሮች ናቸው አሉ ብለን የነበረው። የመጀመሪያው ማነች? አሜሪካ ነች። ሁለተኛው ሶቪየት ዩኒየን ነች። እነዚህ ሁለቱ ሀገራት ለሚያደርጉት ስትራግል አንደኛው ቦታ ወይም ደግሞ የሁለቱ ስትራግል ማረፊያ ቦታ ወይም የመጫወቻ ሜዳ ከነበሩት ቦታዎች አንዷ ማነች? አፍሪካ ነበረች። The Soviet embraced an anti-imperialism ideology and offered support to African countries seeking independence or facing internal conflict ይለናል። እንግዲህ ሶቪየት ዩኒየን የሷን አይዲዮሎጂ የሚከተሉ ወይም ደግሞ የዚህን የሶሻሊዝም እንዲሁም የኮሚኒዝም አይዲዮሎጂን የሚከተሉ አንቲ ኢምፔሪያሊስት የሆኑ ሀገራቶችን ወይንም ደግሞ ይሄ የኢምፔሪያሊዝምን አይዲዮሎጂ አውሮፓውያን ይዘውት የሚንቀሳቀሱትን ኢምፔሪያሊዝም ኮሎኒያሊዝም አይነት አይዲዮሎጂ የሚቃወሙ ሀገራትና ለዚህም ስትራግል የሚያደርጉ ሀገራትን ሰፖርት የምታደርግ ሲሆን እንዲሁም ደግሞ ከአውሮፓውያን ነፃነታቸውን ለማግኘት የሚታገሉ የአፍሪካ ሀገራትን ድጋፍ ስትሰጥ ነበር። African leaders often sought external support in their struggle against factions or external enemies. Gamal Abdel Nasser of Egypt was the first African leader to seek Soviet support, followed by Socotra of Guinea and other governments like Mali, Ghana and Algeria ይለናል። እንግዲህ እቺን ፖይንት ያዟት 2014 ማትሪክ ቴኬል የሚወጣች ጥያቄ ነች። የመጀመሪያው አፍሪካዊ መሪ ከሶቪየት ዩኒየን ሰፖርት መጠየቅ የቻለው አፍሪካዊ መሪ ማን ነበረ? ጋማል አብደል ናስር ነበረ። አረብ እስራኤሊ ጦርነት ላይ እስራኤልን ለመውረር በስዊዝ ጦርነት ላይ ታስታውሱ ከሆነ አሜሪካ፣ ብሪቴን እና ፍራንስ በእስራኤል ጎን እንዲሁም ደግሞ የጋማል አብደል ናስር ሀገር ኢጅፕትን ደግሞ ደግፋ ሶቪየት ዩኒየን መዋጋት ችሎ ነበረ። ከአፍሪካን መሪዎች መካከል ለመጀመሪያ ጊዜ የሶቪየት ዩኒየንን ድጋፍ የጠየቀው ማን ነበረ? ጋማል አብደል ናስር ነበር። ከዛም በኋላ ደግሞ ከፈረንሳይ በቃኝ ብላ ከቅኝ ግዛት ነፃነቷን ያወጀችው ጊኒ እንደነበረች በፓርቷን ቪዲዮ አይተን ነበር። እቺ ጊኒም ከፈረንሳይ ነፃ ከወጣች በኋላ ኢኮኖሚው ላይ ሰርቫይቭ ማድረግ ሲያቅታት እንዲሁም ደግሞ የጊኒ መንግስት ሁሉን ነገር መቆጣጠር ሲያቅተው ወዴት ሄዶ ነበር ብለናል? ወደ ሶቪየት ዩኒየን መንግስታት
እጁን ዘርግቶ ነበር ወይም ደግሞ የሶቪየት ዩኒየን አገር መንግስታትን እርዳታ ጠይቆ ነበር ብለን አይተናል። እንዲሁም ደግሞ እነ የማሊ መንግስትን ማይሰት እንችላለን፣ ጋና፣ አልጄሪያ እነዚህ ከሶቪየት ዩኒየን ሰፖርት የጠየቁ ሀገራት መካከል አንደኞቹ ናቸው። ሌላው however throughout the 1960s so pro-Soviet African leaders were overthrown and by the 1970s the Soviet Union established itself as a leading arms dealer in sub-Saharan Africa ይላል። እንግዲህ ሶቪየት ዩኒየን በአፍሪካ ውስጥ በጣም ብዙ ተከታዮች እያፈራች እንዲሁም ደግሞ አፍሪካ ውስጥ ያሉ አብዛኞቻቸው መሪዎች ፕሮ ሶቪየት እየሆኑ መጡ ወይም ደግሞ የሶቪየት ደጋፊ እንዲሁም ደግሞ የሶሻሊስት እንዲሁም የኮሙኒዝም ሐሳብ አቀንቃኞች እየሆኑ አብዛኞቻቸው መጡ ማለት ነው። በዚህም ሶቪየት ዩኒየን ከ1970ዎቹ ጀምሮ ወደ ሰብ ሳሃራ ወይም ደግሞ ከሳሃራ በረሃ በታች ያሉ አፍሪካ ሀገራት ላይ በመንቀሳቀስ የተለያዩ ተከታዮቻቸውን ማፍራት ቀጥላለች ማለት ነው። ዞርን ኦፍ አፍሪካ ኢንክሉዲንግ ሶማሊያ ኤንድ ኢትዮጵያ was an area of strategic interest for both the United States and United Soviet Union ይለናል። እንግዲህ ወደ አፍሪካ ቀንድ ወይም ደግሞ እኛ ወዳለንበት አካባቢ ስንመጣ በአጼ ኃይለ ሥላሴ ዘመነ መንግስት ጊዜም በደርግ ዘመነ መንግስት ጊዜም የነዚህ የሁለቱ ሀገራት ተጽዕኖ ማሳት እንችላለን። ያኔ በሶማሊያና በኢትዮጵያ ጦርነት ላይ ለምሳሌ በአጼ ኃይለ ሥላሴ ዘመነ መንግስት ጊዜ አጼ ኃይለ ሥላሴ ያው የዌስተርኖች ተከታይ እንደነበሩ አይተናል። ኢትዮጵያ ማን ተደግፍ ነበር? አሜሪካ ተደግፍ ነበር። ሶማሊያ ደግሞ በሶቪየት ዩኒየን እየተደገፈች ሁለቱ ሀገራት ይዋጉ ነበር። በኋላ ላይም ደግሞ በደርግ ዘመነ መንግስት ጊዜ ደግሞ የደርግ መንግስት ስርዓት ደግሞ የሶሻሊስት ስርዓት ስለነበረ ሶቪየት ዩኒየን ኢትዮጵያን እየደገፈች ሶማሊያ ደግሞ በአሜሪካ እየተደገፈች በሁለቱ ሀገራት መካከል ሪቫልሪ ነበር ማለት ነው። ሶማሊያ ኢኒሺያሊ appeared to be a major Soviet client until the COP in Ethiopia shifted by the dynamics ይላል። አሁን እንደነገርኳችሁ ሶማሊያ መጀመሪያ ከሶቪየት ጋር አጋር ነበረች። ምን እስኪሆን ኢትዮጵያ ውስጥ መፈንቅለ መንግስት ሲካሄድና መንግስቱ ኃይለማርያም ስልጣኑ እስኪይዙ ድረስ። ሌላው the United States aimed to contain Soviet influence in the region and established closer ties with Somalia. ከዛም በኋላ እንግዲህ ኢትዮጵያ ውስጥ ኮፕ ከተካሄደ በኋላ 1974 ሪቮሉሽን ተካሂዶ የደርግ መንግስት ስራ ስልጣን ሲይዝ ዩናይትድ ስቴትስ ኦፍ አሜሪካ ምን ማለት ጀመረች? መጀመሪያ ከሷ ተቃራኒ የነበረችዋን ሶማሊያን መቅረብና ወዳጅ መሆን ጀመረች። ለምን? ይሄ ሆርን ኦፍ አፍሪካ አካባቢ ላይ ያለውን የሶቪየት እንቅስቃሴን ለመክታት በማሰብ ማለት ነው። The conflict over Angola and Ogaden war further strained Soviet Union and USA efforts to ease tensions in Africa ይላል። እንግዲህ በአንጎላ ውስጥ የነበረውን ኮንፍሊክት ማንሳት እንችላለን። እዚሁ ሀገራችን ላይም የኦጋዴንን ጦርነት ማንሳት እንችላለን። ይሄ አንዱ ሶቪየት ዩኒየን እና የአሜሪካ የነበረው ሪቫልሪ ያሳየናል ማለት ነው። The independent struggle of Angola, Mozambique and Guinea against Portuguese colonial rule were marked by violence ይለናል። ሌላው እንደ የፖርቹጋል ቅኝ ግዛቶች የነበሩት እና አንጎላ፣ ሞዛምቢክ እንዲሁም ጊኒ የተሰኙት ጊኒ ስንል ጊኒ ቢሳው ማለታችን ነው። እነዚህ ሀገራቶች ከማን ከዚህ ከፖርቹጊዝ ወይም ደግሞ ከፖርቹጋል ቅኝ ግዛት ለመላቀቅ ቫለንስ የነበረ ስትራግል ነበር ሲያካሂዱ የነበረው። ሊበሬሽን ሙቭመንትስ ኢን ዘስ ኮሎኒስ emerged in the early 1960s and were eventually led by Marxist-oriented organizations such as MPLA in Angola and Frelimo in Mozambique ይለናል። እንግዲህ እነዚህን ፓርቲዎች ያዟቸው። በእነዚህ ሀገራቶች ውስጥ እንግዲህ ለነጻነት የሚታገሉ ፓርቲዎች ተቋቁመው ነበር። ለምሳሌ ኢትዮጵያ ውስጥ አሁን ለምሳሌ ኢትዮጵያን ከደርግ ስርዓት ነፃ ያወጣት ወይም ደግሞ የደርግ መንግስት ገልብጦ የመጣው ፓርቲ ማን ነው ስንል ኢፒአርዲኤፍ ብለን ወይም ደግሞ የኢህአዴግ መንግስት እንደምናነሳው ወይም ደግሞ ፓርቲ እንደምናነሳው ሁሉ እነዚህን ሀገራት አንጎላ እንዲሁም ሞዛምቢክን ከፖርቹጊዝ ቅኝ ግዛት ነፃ ያወጧቸው ሊበሬሽን ሙቭመንት ሲያካሂዱ የነበሩ ፓርቲዎች እነማን ናቸው ስንል የአንጎላው ኤምፒኤልኤ እና የሞዛምቢኩ ፍሬሊሞን ማንሳት እንችላለን። እነዚህ ሁለቱም ፓርቲዎች እንግዲህ ኮሚኒስት ፓርቲዎች ነበሩ ወይም ደግሞ የኮሚኒስት ስርዓትን የሚከተሉ የሶቪየት ዩኒየን ድጋፍ የነበራቸው ፓርቲዎች ነበሩ። Foreign support played a vital role with Guinea supporting the MPLA and Tanzania and later Zambia supporting Frelimo ይለናል። እንግዲህ እነዚህ ሁለት ሀገራቶች በነጻነት ትግላቸው ላይ ማለትም MPLA የአንጎላውና የሞዛምቢኩ ፍሬሊሞ ብቻቸውን አልነበረም ሲዋጉ የነበረው ከውጭ ድጋፍ ይደርሳቸው ነበር። ለምሳሌ የአንጎላው MPLA በጊኒ ሰፖርት ይደረግ ነበር፣ እንዲሁም በታንዛኒያ ሰፖርት ይደረግ ነበር። ከዛ በተጨማሪ ደግሞ የሞዛምቢኩ ፍሬሊሞ በታንዛኒያ እና በዛምቢያ ድጋፍ ይሰጣቸው ነበር። Portuguese faced an economic and political crisis due to the heavy burden of the war leading to the recognition of Guinea and the subsequent independence of Mozambique and other territories ይለናል። ፖርቹጋል እንግዲህ በእነዚህ በሶስት ቅኝ ግዛቶች ውስጥ በነበሩ ጦርነቶች ምክንያት ከፍተኛ የኢኮኖሚ ቀውስ ውስጥ ገባች። ማለትም በጊኒ
በአንጎላ እንዲሁም ደግሞ በሞዛምቢክ በነበሩት የነጻነት ትግሎች ምክንያት ፖርቹጌዝ በእነዚህ ጦርነቶች ብዙ ወጪዎችን በማውጣቷ ለከፍተኛ ኢኮኖሚክ ቀውስ ተዳረገች። በዚህ ምክንያት ሳትወድ በግዷ ለጊኒም እንዲሁም ለሞዛምቢክ እንዲሁም ለሌሎች የፖርቹጋል ቅኝ ግዛቶች ፖርቹጋል ነጻነታቸውን ልታውጅ ወይ ደግሞ ነጻ እንዲሆኑ ፈቃዷን ልትሰጥ ተገዳለች ማለት ነው። however ይለናል the independence progress in Angola was marred by a power struggle between MPLA and UNITA leading to a year of conflict ይለናል። ነገር ግን አንጎላ ነጻ ከወጣች በኋላ ከፖርቹጋል ነጻነቷን ካገኘች በኋላ ወዲያው ደግሞ ስልጣን ለመያዝ ሁለት የአንጎላ የውስጥ ኃይሎች ውጊያ ጀመሩ። ማንና ማን? ለነጻነት ለኢንዲፔንደንስ ሲዋጋ የነበረው MPLA እና ዩኒታ የተሰኘ አዲስ ፓርቲ ለረጅም ዓመታት ራስ በራስ ሲዋጉ ቆዩ ማለት ነው። in ሮድሴ ይለናል። ሮድሴ ማለት በአሁኑ ሰዓት ዚምባብዌ ተብላ የምትጠራው ሀገር ማለት ነች። negotiation between the white minority governments and nationalist movements intensified in the 1970s ይለናል። ዚምባብዌን ነጻ ለማድረግ ወይ ደግሞ ሮድሴን ነጻ ለማድረግ የሮድሴ ተወላጆች ወይ ደግሞ የዚምባብዌ አገር በቀል ዜጎች ወይ ደግሞ ኔቲቭ የሆኑ ዚምባብዌ ተወላጆች መተው ከተቆጣጠሯቸው እንዲሁም በሀገራቸው ላይ ከሰፈሩት ኔቲቭ ሚኖሪቲ የሆኑት እነዚህ ዋይት ሚኖሪቲዎች ጋር ወይ ደግሞ አውሮፓውያን ጋር ኔጎሺዬሽን ጀመሩ ወይ ደግሞ ከነዚህ አካላት ጋር ለሀገራቸው ነጻነት ሀገራቸውን ሊብሬት ለማድረግ ንግግር ጀመሩ። the formations of the patriotic front PF between ZAPU and ZANU with the support from neighboring countries put pressure on the Rhodesian government ይለናል። ለዚህ ለሮድሴ ገቨርንመንት ወይ ደግሞ ዚምባብዌን ደግሞ ነጻ ለማውጣት ሲንቀሳቀሱ የነበሩ ወይ ደግሞ ለነጻነቷ ሲታገሉ የነበሩ ሁለት ፓርቲዎች ነበሩ። የመጀመሪያው ዛፑ ነው። ሁለተኛው ደግሞ ዛኑ ብለን እንጠራቸዋለን። ባጭሩ ሲጻፉ ነው ZAPU እንዲሁም ZANU ምንላቸዋሉ። እነዚህ ሁለቱ ፓርቲዎች ከኤክስተርናል ኃይሎች ከሌሎች ሀገራት ሰፖርት እያገኙ ለዚምባብዌ ወይ ደግሞ ለሮድሴ ለሰኛዋ የቀድሞዋ ሀገር ለአሁኗ ዚምባብዌ ሲዋጉ ነበረ ማለት ነው። eventually an internal settlement was reached leading to elections and the establishment of Zimbabwe as an independent country in 1918 with Robert Mugabe becoming the first prime minister ይለናል። ከዛም ከብዙ ትግል በኋላ 1980 ላይ ዚምባብዌ በአዲስ መሪ በሮበርት ሙጋቤ አማካኝነት የመጀመሪያ ጠቅላይ ሚኒስትሯ ሮበርት ሙጋቤን በማድረግ ዚምባብዌ በሚል ስያሜ አንዷ አፍሪካዊት ሀገር መሆን ቻለች ማለት ነው። በዚህ ጊዜ እንግዲህ ኢትዮጵያም እንግዲህ ለዚምባብዌ ነጻነት ሰፖርት አድርጋ ነበር ወይ ደግሞ መንግስቱ ኃይለማርያም ዚምባብዌን ሲረዳ ነበረ። በዚህም ምክንያት ነበረ በኋላ መንግስቱ ኃይለማርያም በህወሓት ኃይሎች ሲሸነፍ ወይም ደግሞ በነ TPLF ሲሸነፍ እና ሀገር ለቆ ወደ ዚምባብዌ የመጣው እነ ሮበርት ሙጋቤን ምን በመፈለግ ነበረ? ላደረገላቸው ውለታ ምላሽ በመፈለግ ነበር። እነ ሮበርት ሙጋቤ እንግዲህ እንደሚታወቀው በአዲስ አበባ ዩኒቨርሲቲ የተማሩ ፖለቲካል ሳይንስ ተምረው አገራቸው ላይ ሄደው ስልጣን መቆጣጠር ቻሉ አካላት ናቸው። ከዛም በተጨማሪ ደግሞ በኢትዮጵያ መንግስት ስር የተማሩ በኢትዮጵያ መንግስት ድጋፍ የተደረገላቸው ከዛም ስልጣን ከያዙ በኋላ ደግሞ ለውለታቸው ምላሽ የኢትዮጵያን መንግስት ለረጅም ጊዜ የመኖሪያ ፈቃድ የሰጡ መሪ ናቸው። እንግዲህ እንደሚታወቀው overall ይለናል the Cold War rivalry between the United States and Soviet Union had a significant impact on Africa, shaping political alliance, conflict and the struggle for independence in various countries on the continent. So ኮልድ ዋር እንግዲህ ሌሎች ዓለማት ላይ እንደነበረው ተጽዕኖ ሁሉ በአፍሪካ ውስጥም የአፍሪካ ሀገራት የነበራቸው ባላቸው የፖለቲካል አሊያንስ ላይ ከአሜሪካ ጋር ከሶቪየት ዩኒየን ከአውሮፓውያን ጋር እንዲሁም ከሌሎች ሀገራት ጋር ያላቸው አሊያንስ የተለያየ አሊያንስ እንዲኖር አድርጓል። በሀገራቶቹ ውስጥ ኢንተርናሊም እንዲሁም ደግሞ ኢንትራ ኮንቲኔንታልም ኮንፍሊክቶች እንዲኖሩ በየሀገራቶቹ መሃል እንዲሁም ደግሞ ለምሳሌ ኢትዮ ሶማሌ ጦርነት ማሳት እንችላለን። ይሄ ኢንትራ ኮንቲኔንታል ዋር እንለዋለን። እንዲሁም ደግሞ በሀገራቶቹ ውስጥ ደግሞ ለምሳሌ ልክ እንደና አንጎላ በነ ፍሬሊሞ በነ ዩኒታና እንዲሁም ደግሞ በነ ፍሬሊሞ ፓርቲዎች አማካኝነት በርስ ግጭቶች እንዲፈጠሩ እንዲሁም ደግሞ ለአፍሪካውያን ለነጻነታቸው ትግላቸው ኢንተንሲፋይድ እንዲያደርጉ ምክንያት ሆኗል ማለት ነው። ይሄ እሺ እንግዲህ በዚህ ቻፕተር ቀጣዩ ርዕሳችን እንግዲህ ምንድነው the end of apartheid in southern Africa ነው። የአፓርታይድ ስርዓት በደቡብ አፍሪካ ውስጥ ምን ይመስላል እንዴትስ አበቃ የሚለውን እናያለን። After World War II, the white rulers in Southern Africa, particularly the Afrikaner National Party, developed a strong fear of the black populations ይለናል። ከሁለተኛ ዓለም ጦርነት መጠናቀቅ በኋላ በደቡብ አፍሪካ ውስጥ
ብሪቴንን ቅኝ ግዛት በመቃወም ወይ ደግሞ ደቡብ አፍሪካን ተቆጣጣራት የነበረችው ደቡብ አፍሪካ የተሰኘችዋን ሀገር ሪጅኑ ሳይሆን ደቡብ አፍሪካ የተሰኘችዋን ካውንትሪ ተቆጣጣራት የነበረችው ብሪቲሽ ነበረች ሶ ብሪቲሽን በመቃወም ዘአፍሪካን ናሽናል ኮንግረስ የተሰኘ አንድ ፓርቲ በደቡብ አፍሪካ ውስጥ ተቋቁሞ ነበር they believed that unless strong measures were taken to control them the blacks would dominate urban areas and the economy ይለናል እንግዲህ ብሪቴን በዛ ሰዓት ሳውዘርን አፍሪካን በብዙ ሰፋሪዎች ወይ ደግሞ ብዙ ቁጥር ባላቸው የብሪቲሽ ሰፋሪዎች አማካኝነት ተቆጣጣራና ሞር ዶሚኔት አድርጋ እንዲሁ ደግሞ ስትሮንግ በሆነ ወይ ዶሚኔት አድርጋ ተገዛት ነበር the government implemented a system of segregation known as apartheid ይለናል እንግዲህ የብሪቴን መንግስትም ይጠቀም የነበረው ማለት ስርዓት ነበር apartheid የሚባል ስርዓት which aimed to ensure the supremacy of white race at the expense of the black majority ይለናል በዛች ሀገር ውስጥ ወይም ሳውዝ አፍሪካ በመትባል ሀገር ውስጥ የሚኖሩ በሀገራቸው ላይ የሚኖሩ እዛው የተወለዱ የአፈሩ ባለቤት የሆኑትን ጥቁር አፍሪካውያን ከነሱ በላይ ሌሎች ዘሮች እንዳሉ ወይ ደግሞ ነጮች ከጥቁሮች ዘሮች በላይ እንደሆኑ የሚያሳይ ስርዓት ነው አፓርታይድ ይህ ስርዓት በዚህ ስርዓት አማካኝነት እንግዲህ የነበረው በደቡብ አፍሪካ ውስጥ ባስ ውስጥ ጥቁሮችና ነጮች የሚሄዱ ከሆነ ጥቁሮች መሬት ባሱ መሬቱ ላይ የሚቀመጡት ወንበር ላይ መቀመጥ የሚችሉት ነጮች ብቻ ነበሩ ይሄን አይነት ስርዓት ትምህርት ቤት ውስጥ ነጮች በስርዓት ተቀምጠው ጥሩ ስኩል ሰርቪስ ያገኛሉ ጥቁሮች ግን አግባብ በሌለው መልኩ ነበር ይሄንን ሰርቪስ ያገኘ የነበረው ሶ ይሄን አይነት ስርዓት የነበረው ስርዓት ነበር አፓርታይድ የምንለው Racism laws were introduced including the Population Registration Act and the Group Areas Act which classified peoples based on race and restricted where they could live and work ይለናል እንግዲህ ይሄን ዘር ተኮር ያደረጉ ስራዎች በስፋት ይሰሩበት የነበረ ስርዓት ነበር በተለይ ደግሞ ዘር ላይ ያተኮሩ ራሺስት ላይ መሰረት ያደረጉ ህጎች ይወጡ ነበር ያሉት ማህበረሰቦች በዘር በጎሳ በቀለም ምን ያደርግ ነበር ይከፋፈል ነበር ወተላዩ ቡርኖች ወተላዩ መኖሪያ አካባቢዎች ይከፋፈል ነበር እነዚህ የሚካፈሉትን ሰዎች ደግሞ በምን ተለይተው ነው ባላቸው ዘር ነጮች ጥቁሮች ተብሎ ይከፈላሉ ነጮች ያሉበት አካባቢ ማንኛውም አገልግሎት ይቀርባል የተሻለ አካባቢ ነው ጥሩ ኢንቫይሮንመንታል ኮንዲሽን ያለበት ጥቁሮች ያሉበት አካባቢ ደግሞ በጣም የተበከለ ለኑሮ ማይመች ምንም አይነት ኢንፍራስትራክቸር ፋሲሊቲዎች ያልተሟሉበት አካባቢ እንዲሆን ይደረግ ነበር ማለት ነው ሶ ይሄ አይነት ስርዓት የነበረው ነበር አፓርታይድ ምን ነው The Bantu Education Act limited black South Africans access to education and aimed to enforce white supremacy ይለናል እንግዲህ ከላይ እንደተጠቀስኩላችሁ በወቅቱ በነበረው በዚህ በሳውዝ አፍሪካ ውስጥ የነበር አንድ ኤጁኬሽን ሴንተር ከምንለው ባንቱ ኤጁኬሽን የምንለው እንግዲህ ጥቁሮች የትምህርት አክሰስ እንዲያገኙ ወይ ደግሞ ትምህርት እንዳይማሩ ነጮች ከጥቁሮች በተሻለ እንዲማሩና ከጥቁሮች ነጮች የተሻሉ እንደሆኑ የሚያሳይ ያስተምሮ ስርዓት የነበረው ጊዜ ላይ ነበር despite the oppressive laws the black populations resisted through organized protests strikes and boycotts ይለናል እንግዲህ ይህንን ስርዓት አፍሪካውያን ዝም ብሎ አልተቀበሉትም ወይ ደግሞ ጥቁር አፍሪካውያን የዚህ ደቡብ አፍሪካ ዜጎች ዝም ብሎ አልተቀበሉበትም ራሳቸውን አንድ ላይ በማደራጀት በማቀናጀት በኃይልም በንግግርም በሰላማዊ ሰልፍም ባገኙት ወይ ሁሉ ይሄንን ስርዓት ይሄንን አፓርታይድ ሲስተምን ኦፖዝ አጌንስት ሲያደርጉ ስትራግል ሲያደርጉ ለረጅም ጊዜ ቆይተዋል ማለት ነው እንግዲህ ይሄንን የአፓርታይድ ስርዓትን ስትራግል ሲያደርጉ ለረጅም ጊዜ ከቆዩት መካከል ማን ነው ዘአፍሪካን ናሽናል ኮንግረስ ላይ የምንጠራው ፓርቲ ነው እንግዲህ መጀመሪያው ሶ ዘአፍሪካን ናሽናል ኮንግረስ was formed in 1912 and played a significant role in the struggle against apartheid ይላል እንግዲህ አፓርታይድ ስርዓትን ለመጋፈጥ ወይ ደግሞ ስትራግል ለማድረግ 1912 ጊዜ ጀምሮ የተቋቋመ ፓርቲ ነው The Sharpeville massacre in 1960 where peaceful demonstrators were killed marked a turning point in the fight for independence ይለናል እንግዲህ እቺ ፓርት እንዳትረሳ The Sharpeville massacre የምንላት ይሄ አንድ የፈተናችሁ ርዕስ ነው እንግዲህ ሶ ከዚህ ቶፒክ ላይ አንድ ተወስዶ መስዩት ምንድነው ዘአፍሪካን ናሽናል ኮንግረስ እንዳይረሳ አፓርታይድ ስርዓትን ሲዋጋ የነበረው ኮንግረስ ፓርቲ ነው ሌላው ደግሞ ለይሄን የአፓርታይድ ስርዓትን ኢንተንሲፋይድ ያደረገው ወይ ደግሞ አፓርታይድ ስርዓትን አፍሪካውያን ለመዋጋት ሞር ኢንተንሲፋይድ የሆኑት የተነሳሱት መቼ ነው ስንል የ1960ው የሻርፒቪሌ ማሳክሬ የምንለው ነው ወይ ደግሞ ብዙ ጥቁር አፍሪካውያን ይሄንን የነበረውን ስርዓት ተቃውመው ሰላማዊ ሰልፍ በወጡበት ዲሞንስትሬት ያደረጉ በነበሩበት ጊዜ ነው
ጭፍጨፋ የተደረገባቸውና ይሄን ጭፍጨፋ ምን ብለን እንጠራዋለን? ሻርፕቪል ማሳክሬ ብለን እንጠራዋለን። The African National Congress and other political organizations were banned, leading to increased international condemnation of the Southern African government ይላል። እንግዲህ የአፍሪካ ናሽናል ኮንግረስ ጨምሮ እንዲሁም ሌሎች ከአፍሪካ ናሽናል ኮንግረስ ጋር አብረው የሚሰሩ እንዲሁም ይሄን አፓርታይድ ስርዓትን የሚቃወሙና ለማስቀረት የሚሰሩ እንዳለ የነበሩ ፓርቲዎች ኮንግረሶች ከዚህ ከሳውዝ አፍሪካን ገቨርንመንት ኢግኖር እንዲደረጉ ወይም ደግሞ ከዚህ ከደቡብ አፍሪካ የመንግስት ስርዓት እንዲወጡ ከፓርቲነት መዝገብ እንዲወጡና እነዚህ ፓርቲዎች ዲሶልቭ እንዲሆኑ ለማድረግ ሞክረው ነበር። Economic sanctions were called for but were not fully implemented due to the veto powers of influential states ይለናል። ዩናይትድ ኔሽን እንግዲህ በእነዚህ በአፍሪካ ናሽናል ኮንግረስ እንዲሁም በሌሎች ኦርጋናይዜሽኖች ላይ ምን ለማድረግ ሞክሮ ነበር? የኢኮኖሚ ማዕቀብ ለመጣል ሞክሮ ነበር። ኢኮኖሚክ ሳንክሽን ለመጣል ሞክሮ ነበር። ነገር ግን ይሄ ኢኮኖሚክ ሳንክሽን እንደ ውሳኔ ብቻ ቀርቷል ወይም ደግሞ ኢምፕሊመንት ሳይደረግ ቀርቷል። አፍሪካውያን ላይ ሳይተገበር ቀርቷል። ለምን ስንል በወቅቱ የነበሩት ቬቶ ፓወር የምንላቸው አሜሪካ፣ ራሽያ፣ ቻይና፣ ፍራንስ፣ ብሪቴን ከነዚህ ከአምስቱ ሀገራቶች ውስጥ ድምጽን በድምጽ የመሻር መብት ያላቸው አካላት ይህንን ጉዳይ ያልተስማሙበት ነበሩና ሁሉም ሳይሆን ነበሩ። The African National Congress eventually realized the need for armed resistance and established its armed wing Umkhonto Wesizwe ይለናል። እንግዲህ የአፍሪካ ናሽናል ኮንግረስ በቃል ብቻ ይሄንን ነገር ማሸነፍ እንደማይችሉ በሰላማዊ ሰልፍ ብቻ ይሄን ነገር ማሸነፍ እንደማይችሉ ስለገባቸው ምን አደረጉ? የራሳቸውን አርምድ ሬዚስታንስ ወይም ደግሞ የራሳቸውን የታጠቀ ኃይል ይሄንን መሳሪያ ይዞ ሊዋጋ የሚችል የታጠቀ ኃይል አዘጋጁ። ይሄም በኡምኮንቶ ዊሴዜ የሚመራ ፎርስ አዘጋጁ። ኔልሰን ማንዴላ and the African National Congress leaders were imprisoned in 1963 but the struggle continued in 1970. Successful strikes and demonstrations demanded better pay and led to the lifting of some bans on black trade unions ይለናል። 1963 ላይ ኔልሰን ማንዴላ እንዲሁም ደግሞ ሌሎች የአፍሪካ ናሽናል ኮንግረስ መሪዎች ወደ እስር ቤት ተወርሮ ነበር። ከዛም በተጨማሪ ደግሞ በ1970 ላይ ወደ ሰላማዊ ሰልፍ የወጡ ጥቁር አፍሪካውያን ላይ ጥቃት እንዲሁም የተሰነዘረ ወይም የተፈጸመ ሲሆን በተጨማሪም ደግሞ ሰላም ውድ የወንድ ኤዲቶሪያል ተከታታይ ቤተሰቦች እንደምን ቆያችሁ? ይህ የወንድ ኤዲቶሪያል ቻናላችን ነው። ይህን ቪዲዮ ጀላችሁ የቀረብኩት ነው እንደማገል ለግግስ ነኝ። ዛሬ በግሬድ 12 ሂስትሪ ኒው ካሪኩለም በቻፕተር 7 ፓርት 2 ቪዲዮ ተገናኝተናል። ከዚህ ቀጣይ በቻፕተር 7 ፓርት 3 ቪዲዮ ይህንን ቻፕተር ጨርሰን ወደ ቻፕተር 8 እንሄዳለን ማለት ነው። ሶ የዚህ ቻፕተር ሁለት ቪዲዮዎች ብቻ ይቀሩናል የዛሬን ጨምሮ ማለት ነው። እንግዲህ ዛሬ አፍሪካ ሲንስ 1916 በሚለው ቻፕተር ላይ የምናየው ስለ አፍሪካን ኢኮኖሚ አፍሪካ ከቅኝ ግዛት አገዛዝ ነፃ ከወጣች